ሰላም ጤና ይስጥልኝ የተከበራችሁ የሐረር ግሎባል ኔትወርክ ተከታታዮቻችን የዕለቱን መረጃዎች ይዘንላችሁ ቀርበናል። እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ አጋርነታችሁን ቤተሰብ በመሆን ያሳዩ። የሱዳን የዋጋ ግሽበት በመጋቢት ወር ወደ 173 በመቶ ከፍ ማለቱ ተነገረ። ብርቱካን ተመስገንን ጨምሮ በሽብር ወንጀል ተጠርጣሪዎች ላይ የ14 ቀን የክስ መመስረቻ ጊዜ ተፈቀደ። ደቡብ አፍሪካዊው እግር ኳስ ተጫዋች ከግጥሚያ በፊት በማሟሟቅ ላይ ሳለ ራሱን ስቶ ሕይወቱ ማለፉ ተሰምቷል። ጅቡቲ ህገወጥ የምትላቸውን ስደተኞችን በቅርቡ ማባረር እንደምትጀምር አስታወቀች። ከ2 ሚሊዮን በላይ አሽከርካሪዎችና እግረኞች የትራፊክ ህግና ደንብን በአዲስ አበባ ተላልፈው መገኘታቸው ተገለጸ። የከብት ስጋ የበሉ 7 ሰዎች መሞታቸው ታውቋል። የዛሬው ጥንክራችን በእነዚህ ጉዳዮች ላይ ያተኩራሉ። አብራችሁን ቆዩ። የሱዳን ወርሃዊ የዋጋ ግሽበት በመጋቢት ወር ወደ 173 በመቶ ማደጉን የሱዳን ማዕከላዊ ስታቲስቲክስ ቢሮ ያስታወቀ ሲሆን ይህም ከወራት መቀነስ በኋላ የተመዘገበ ከፍተኛ ጭማሪ ሆኗል። የመጋቢት ወር አሃዝ ካለፈው ነሐሴ ወር ጀምሮ በዚህ ዓመት ውስጥ የመጀመሪያውን ጭማሪ ያሳያል። በነሐሴ ከነበረበት 218% የዋጋ ግሽበት 142% መቀነስ ጀምሮ የነበረው የቁልቁለት አዝማሚያም ይቀለብሳል ሲል ቢሮ በሰጠው ጋዜጣዊ መግለጫ አስታውቋል። ባለፈው ወር በከተማውም ሆነ በገጠር የዋጋ ግሽበት በከፍተኛ ሁኔታ መባባሱን የገለጸው ቢሮ የከተማ ዋጋ ግሽበት ምጣኔ በየካቲት ወር ከነበረበት 123 በመቶ 165 በመቶ ከፍ ሲል የገጠር ዋጋ ግሽበት ምጣኔ ደግሞ ባለፈው ወር ከነበረበት 155 በመቶ ወደ 181 በመቶ ከፍ ማለቱን የቢሮ መረጃ ያሳያል። ዓመታዊው የዋጋ ግሽበት መጠኑ ካለፈው ወር ዓመት ተመሳሳይ ወር ጋር ሲነጻጸር በአንድ ወር ውስጥ የሸቀጦችና የአገልግሎቶች አጠቃላይ ዋጋ ለውጥ ያሳያል ተብሏል። የስታቲስቲክስ ኤጀንሲ ስሌቱን በ12 ምድቦች ውስጥ በሚገኙ 663 ዕቃዎችና አገልግሎቶች ላይ የተመሰረተ ሲሆን እነዚህም ምግብ፣ መጠጦች፣ መኖሪያ ቤት፣ ኃይል፣ ማጓጓዣና ጤናን ጨምሮ ሲሆን ይህም የተለመደ የውጪ ዘይቤን ያሳያልም ተብሏል። ከአንድ የሱዳን ቤተሰብ ውስጥ ከፍተኛው የውጪ ድርሻ የሚይዘው ምግብና መጠጦች ሲሆን 52 በመቶ እንደሚሸፍንም ቢሮ አስታውቋል። መኖሪያ ቤት፣ ውሃ፣ ኤሌክትሪክ፣ ጋዝ እና ሌሎች ፍጆታዎች ደግሞ 14 በመቶ ሲሆኑ የመጓጓዣ ደግሞ 8.34% ሆኖ ተመዝግቧል። የዋጋ ንረቱ ሱዳናውያን ያጋጠማቸውን ችግር ያባብሰዋል። ብዙዎችም ኑሯቸውንና ገቢያቸውን በአገሪቱ ተከታታይ ግጭት ምክንያት አጥተዋል። እንደ ግብረሰናይ ኤጀንሲ ገለጻ ከሆነ 64% የሚሆነው ህዝብ የሚወክሉት ወደ 30.4 ሚሊዮን የሚገመቱ ሰዎች ሰብአዊ እርዳታ ያስፈልጋቸዋል ተብሏል። ፍርድ ቤቱ ብርቱካን ተመስገንን ጨምሮ በሽብር ወንጀል የተጠረጠሩ ግለሰቦች ላይ የ14 ቀን የክስ መመስረቻ ጊዜ ፈቅዷል። ፖሊስ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 1 የጊዜ ቀጠሮ ችሎት እስካሁን በተጠሪዎቹ ላይ ያሰባሰባቸውን መረጃዎች እና ቀሪ የምርመራ ስራዎችን አጠናቆ አቅርቧል። ብርቱካን ተመስገን አስመልክቶ በመገናኛ ብዙሃን ከተላለፈው ሐሰተኛ ዘጋቢ ፊልም ጋር በተያያዘ ብርቱካን ተመስገን፣ ነብዩ ጡል መልሳን የኢቢኤስ ቴሌቪዥን ስራ አስኪያጅ፣ ታሪኩ ኃይሉ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ፣ ደረጃ ሉቃኤልና ህሊና ታረቀኝ፣ ንጥረ ደረጃና መታገዝ አለሜ በሽብር ወንጀል ተጠርጥረው ፍርድ ቤት መቅረባቸው ይታወሳል። በተጠርጣሪዎች ላይም ስልጣንን በኃይል ለመያዝ የጦር መሳሪያን በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ከሚገኘው ጽንፈኛና ጸረ ሰላም ቡድን አመራሮች ጋር በጥቅም በመተሳሰር መንግስት የህዝብ ተቀባይነትን እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋደውና ተከባብረው በሚኖሩ ብሔሮች፣ ብሔረሰቦችና ህዝቦች መካከል ቅራኔ በመፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኝ የጸረ ሰላም የቡድን አመራሮች ጋር በተለያዩ መገናኛ ዘዴዎች በመገናኘትና ተልዕኮ በመቀበል የሥራ ባህሪያቸውን እንደ መልካም አጋጣሚ መጠቀም የሚሉ የምርመራ የጥርጣሬ መነሻዎች ለችሎቱ ቀርበዋል። የምርመራ ስራው በሰውና በሰነድ ማስረጃ በስፋት በማጠናከር በፎረንሲክና የቴክኒክ ምርመራዎችን በተሰጠው የ12 ቀናት አጠናቆ ለአቃቤ ሕግ ማስረከቡን ፖሊስ አስረድቷል።
የተከሳሽ ጠበቃዎች በበኩላቸው ተጠርጣሪዎች ቋሚ አድራሻ ያላቸውና መረጃም የማያጠፉ መሆናቸውን ጠቅሰው የዋስትና መብታቸው ሊከበር ይገባል ሲሉ ተከራክረዋል። አቃቤ ሕግ ተጠርጣሪዎቹ የዋስትና መብት ቢፈቀድላቸው መረጃ ሊሰውሩ እንደሚችልና ምስክሮችንም በጥቅም ሊደልሉ ይችላሉ ሲል ተቃውሟል። የግራ ቀኙን ክርክር ያዳመጠው ፍርድ ቤትም ጠበቆች ያቀረቡትን የዋስትናና ጥያቄ ውድቅ በማድረግ ለአቃቤ ሕግ የ14 ቀናት ክስ መመስረቻ ጊዜ ፈቅዷል። በአዲስ አበባ ከ2 ሚሊዮን በላይ አሽከርካሪዎችና እግረኞች የትራፊክ ሕግን ደንብ ተላልፈዋል ተባለ። ባለፉት 9 ወራት ከ2 ሚሊዮን 10 ሺህ በላይ አሽከርካሪዎችና እግረኞች የትራፊክ ሕግና ደንብን መተላለፋቸውና ከነዚህ መካከል 37 ሺህ ያሉ እግረኞች መሆናቸውን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ዋና ዳይሬክተር አቶ አማረ ታረቀኝ ገልጸዋል። በትራፊክ ደንብ መተላለፍ ቀዳሚዎቹን የትራፊክ ምልክቶች ማመልከቻዎችን አለማክበር፣ የመንገድ ትራፊክ መብራት መጣስ፣ ከተፈቀደው ፍጥነት ወሰን በላይ ማሽከርከር፣ ጠጥቶ ማሽከርከር፣ የደህንነት ቀበቶ አለማሰርና ሄልሜት አለማድረግ መሆናቸውን አንስተዋል። የእግረኛ መሰረተ ልማት በተሟላባቸው ቦታዎች እግረኞች መንገዳቸውን በአግባቡ ባለመጠቀማቸው በገንዘብ መቀጣታቸውንና ማህበራዊ አገልግሎት እንዲሰጡ መደረጉንም አስረድተዋል። የትራፊክ ቁጥጥሩን በቴክኖሎጂ ከማዘመን ጋር በተያያዘም ባለስልጣን መስሪያ ቤቱ በኢትዮጵያ ለመጀመሪያ ጊዜ ከአውቶማቲክ ኢንፎርሜሽንና ፓርኪንግ ማኔጅመንት ሲስተምን አልምቶ ባለፉት ወራት ወደ ስራ በማስገባቱ ከ1 ሚሊዮን በላይ መንጃ ፈቃድ ሲስተም ቋት መመዝገቡን ገልጿል። በእነዚሁ ሲስተም አሰራር የደንብ ተላላፊዎች ሰሌዳ ሳይፈታና መንጃ ፈቃድ ሳይወሰድ በስልካቸው በአጭር መልእክት እንዲያውቁት ስለሚደረግ በተለያዩ የክፍያ አማራጮች እንዲከፍሉ የሚያስችሉ መሆኑን መግለጻቸውን ከአዲስ አበባ ትራፊክ ማኔጅመንት ባለስልጣን የተገኘው መረጃ ያሳያል። በምዕራብ ኦሞ ዞን በተከሰተ የአባሰንጋ በሽታ 7 ሰዎች መሞታቸው ተገለጸ። በሽታው የቤት እንስሳትንም ገድሏል። የአባሰንጋ በሽታው በምዕራብ ኦሞ ዞን ሱሪ ወረዳ ኮካ በተባለ ቀበሌ ውስጥ የተከሰተው በባለፈው ሐሙስ ጀምሮ መሆኑ ተገልጿል። ከዞኑ አርብቶ አደርና የጤና መምሪያ የተውጣጣ ቡድን ሚያዝያ 13 በሽታው ታይቶበታል ወደ ተባለው አካባቢ መድረሱን የምዕራብ ኦሞ ዞን አርብቶ አደር መምሪያ አስታውቋል። ቡድኑ ባደረገው ምርመራ በሽታው አባሰንጋ ወይም አንትራክስ መሆኑን ማረጋገጥ መቻሉን የመምሪያው ኃላፊ አቶ በለጠ ግርማ መናገራቸውን ከጀርመን ድምጽ ያገኘነው መረጃ ያሳያል። በሽታው እስካሁን በሰው ሕይወትና በእንስሳት ላይ ጉዳት ማድረሱን ኃላፊው ገልጸው በበሽታው 7 ሰዎችና የቤት እንስሳት መሞታቸውን ማረጋገጥ ተችሏል ተብሏል። በሽታው ወደ ሌሎች አጎራባች ወረዳዎች እንዳይስፋፋ ለህብረተሰቡ ግንዛቤ እየተሰጠ መሆኑንና አሁን ላይ በባለሙያዎች የሕክምና መድኃኒት የመስጠትና የእንስሳት ክትባት ስራ መጀመራቸውን የአርብቶ አደሩ መምሪያ ኃላፊ መናገራቸውን ዘገባው አስታውቋል። የዞኑ መስተዳደር በበሽታው በራሱ አቅም እየተከላከለ እንደሚገኝና በቀጣይ ሂደቱን በመገምገም ከክልል ድጋፍ የሚጠይቅበት ሁኔታ ሊኖር ይችላል ሲል መናገራቸውን አመላክተዋል። ደቡብ አፍሪካዊው እግር ኳስ ተጫዋች ሲናማንዱል ዞንዲ ከግጥሚያ በፊት በማሟሟቅ ላይ ያለ ራሱን ስቶ ህይወቱ ማለፉ ተሰምቷል። በአገሪቱ ሁለተኛ የሊግ እርከን ለሚሳተፈው ደርባን ሲቲ የሚጫወተው የ22 ዓመቱ ወጣት ተከላካይ ከሚልፎርድ ኤፍሲ ጋር ከነበራቸው ጨዋታ በፊት ራሱን ስቶ ወደ ሆስፒታል ቢወሰድም ህይወቱ ሊተርፍ አልቻለም። የዞንዲ ህልፈት ከተሰማ በኋላም ጨዋታው በግማሽ ሰዓት ተቋርጧል። የሞቱ መንስኤ ምን እንደሆነ ለማወቅም አልተቻለም። ደርባን ሲቲ ባወጣው መግለጫ የደርባን ሲቲ ቤተሰብ አባል የሆነው የዞንዲ ህልፈት ማለፉን ስናረጋግጥ በጥልቅ ሐዘን ነው። ሲናማንዱላ ጎበዝ የእግር ኳስ ተጫዋች ከመሆን በላይ ነበር። እሱ የቡድኑ አጋር፣ ጓደኛ፣ ወንድም፣ ልጅና እሱን ለሚያውቁት ሁሉ ብርታት ነበር ብሏል። ተከላካዩ የመጀመሪያ የፕሮፌሽናል ጨዋታውን 2021 መስከረም ወር ላይ እንዳደረገና በዚህም የውድድር ዘመን ለክለቡ መደበኛ ተሰላፊ እንደነበር ዘገባው አስረድቷል። ጅቡቲ ህገወጥ የምትላቸውን ስደተኞችን በቅርቡ ማባረር እንደምትጀምር አስታወቀች። የጅቡቲ ፕሬዝዳንት ኢስማኤል ኦማር ጉሌ አማካሪን ጠቅሶ የፈረንሳዩ ዜና አገልግሎት እንደዘገበው ጅቡቲ የሚገኙ ህገወጥ ስደተኞች በሚያዝያ መጨረሻ ማለትም በአንድ ሳምንት ውስጥ ሀገሪቱን ለቀው እንዲወጡ የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር አዟል። ውሳኔው በዋናነትም የጸጥታና የጤና ስጋቶችን መነሻ ያደረገ መሆኑ ተናግረዋል። አማካሪው በጅቡቲ ምን ያህል
ህገወጥ ስደተኞች እንዳሉ ግን አልተናገሩም። ጅቡቲ ለበርካታ የኢትዮጵያ የሶማሌና የኤርትራ ስደተኞች ወደ ሀብታሞቹ የመካከለኛ የምስራቅ ሀገራት መሸጋገሪያ ሀገርም ናት። ተመድ እንዳስታወቀው በጎርጎሮሳውያኑ 2024 ብቻ በጅቡቲ አድርገው ወደ ሌሎች ሀገራት ለመሻገር የሞከሩ ቢያንስ 558 ስደተኞች ህይወታቸው አልፏል። በጅቡቲ ህጋዊ የመኖሪያ ሰነድ የሌላቸው ኢትዮጵያውያንና የሌሎች ሀገራት ዜጎች ወደ ሀገራቸው የመመለሻ ጊዜ አለመራዘሙን በጅቡቲ የኢትዮጵያ ኤምባሲ ማስታወቁ የሚታወስ ነው። የዕለቱ መረጃዎቻችን እነዚህን ይመስሉ ነበር። መልካም በዓል።